ብሩኬ እንግዲህ ጉድ አመጡ። ሀይሚ ጉድ አመጣች። ጉድ እንግዲህ እናንተ የአብርሽ እህት ማለት ነው። አብርሽን ደግሞ ስንገላገል ይኸው አብርሽ አሁን የልጅ አባት ሆኖ ተመስገን ማለት ነው። ከዛች ሄርሜላ ከምትባል ጋር መምጣቱን አቁሞ ተገላገለን ማለት ነው። ሄርሜላ የምትባል ልጅ እንዶ ባላየት ለነገሩ ትናንት ሐኪም ቤት ነበረች ማለት ነው። ሩታ ልጠይቅ ነው ምናምን ብላ ወይኔ የአብርሽ ልጅ ሄዳ አይታ መጣች ማለት ነው። ስለዚህ አብርሽ እንግዲህ በሰሞን ይህ ልጅ አባት ሆኖ በጣም ደስ ብሎታል። እንግዲህ ሁለተኛው አብርሽ ሆነልኝ እያለ ስለዚህ ደህና ከቡጥቡጥ ቆመን ነበር። ይሄው ሀይሚ ተተካሽ በሱ ምትክ ማለት ነው። የእሱ ምትክ ሀይሚ ማለት ነው። እንዴ እኔ የምለው ይሄ አበባ ይዞ የመጣው ልጅ ማን ነው? ወዴት ነው? ምንድን ነው ደግሞ? በስመ አብ ሙያ ያምር ወይ ምን አይል ግን አንድ ፍሬ ልጅ ምን አስባ ነው ግን? ከቡራው ምንም ከምንም አይደርስም። ይቅርታ አድርጉልኝና ማለት ነው። እንደው ሴት ልጅ እኮ አንዳንዴ ስትጠግብ እኮ አይጣል ነው ማለት ከምሬ ነው የምላችሁ። እንዴ ምን አስባ ነው ግን? እኛ እነሱን የምንጠብቀው በፕራንክ ነው። እኔ በነገራችን ላይ ፕራንካቸው በጣም ደስ ይለኛል። ከዛ ባሻገር ደግሞ ያው ግጥም ሀይሚ ስለ እናት የምትገጥመው ግጥም በጣም እኔ ግጥሟ በጣም ይመቸኛል። እዛ ባሻገር ያኔ በቃ ስለዚህ ሀይሚ የምትሰራው ስራ ሁሉም ነገር ቀይ መስመር ነው እውነት ለመናገር እና አሁን እኛ ማለት ነው ታርቀው ይመጣሉ እያልን ስንጠብቃችሁ ጭራሽ አበባ ይዞ ምናምን አልመጣም እንዴ! ይሄ ደግሞ ማነው? ወዴት ነው? ጉድ እኮ ነው። ኧረ ተው እናንተ ቡታጅራዎች ግን ምን አስባችሁ ነው ግን ማለት ነው? ቆይ ለምንድን ነው ለእኛ ቁም ነገር ያለው ነገር ማታመጡልን? ችግራችሁ ምንድን ነው? እኛ ከእናንተ የምንጠብቀው ቁም ነገር ያለው ነገር ነው። እህሳ እናንተ የምታመጡት እከሌ አበባ መጣልን። ለእኛስ ማን ያምጣልን? የመዳም ቅመሞች አበባ ማን ያምጣልን? እኛ ምስኪኖች ነን። ለእኛስ ሰላም ሰላም። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ይበልልኝ። እንኳን ደህና መጣችሁ ወደዚህ ቻናል። ቻናሉን ከወደዳችሁ ሰብስክራይብ አድርጉ ማለት ነው። አዎ ሰብስክራይብ አድርጉን እኛንም ግፍ አድርጉን ማለት ነው። የመዳም ቅመሞችን እና ስለዚህ እንግዲህ ሀይሚና ብሩክ ምንድን በሰሞኑ ምን ሆናቸው ነው? በጣም ኃይለኛ ቡጥቡጥ ላይ ናቸው። እኛ በስንቱ እንጨነቅ ጎበዝ። እዚህ ሀገራችን ያስጨንቀናል። እዚህ ደግሞ የእነሱ ድራማና ፕራንክ። እኔ ግን ማለት ነው ይቅርታ አድርጉልኝና ድራማ ፕራንክ የሚሰሩት እነሱ እንዳይታመኑ አድርጓቸዋል። ለምን ካላችሁ አሁን በሰሞኑ አብርሽ ልጅ ወልዷል አይደል? እና ኮሜንቱ እንዳለው ውሸት ነው። ዶክተሮችን ካላየን አናምንም፣ ዶክተሮችን ካላየን አናምንም። ወይኔ እኔ ግን ይቅርታ አድርጉልኝና እንደዛ ማለት አልችልም። ኃጢአት አልገባም ሲጀመር ማለት ነው። በቃ ይሄ ሁሉም እንዳያምኑ ያደረጋቸው ማለት ነው የሚሰሩት ነገር ነው። ታውቃላችሁ የሚሰሩት ፕራንክ ምናምን ነገር እንዳይታመኑ አድርጓቸዋል። እና እኔ ራሱ አጠራጠሩኝ እኮ አስባችሁታል? ሐኪሞች የት ናቸው ምናምን። እኔ ግን ማለት ነው ሐኪሞችን አላየሁም። ለምን እኔ ራሱ ሐኪሞችን አላየሁም። ቢያንስ አንድ ሐኪም ቤት መቼም ካሜራ ላይ አንገባም አይሉም ሐኪሞች ሳ አይሉም። ምንም ችግር የለውም። እነሱ አሉ አይደል ራሳቸው ውስጥ በሰርቸው ዩቲዩበሮችን ነው እዛ ላይ ያየን እንጂ የሉም። እና ስለዚህ ውሸት ይሆን ብለው ደግሞ እንደው እናንተ እኔ አላውቅም። ይቅርታ አድርጉልኝ እና በዚህ ልክማ ከሆነማ እንዲሁ በጣም ነው የሚደብረው። የምር እኔ ግን እውነት ነው ብዬ ነው የማስበው ማለት ነው። ስለዚህ እናንተ ኃጢአት ገብታችሁ እኛንም ኃጢአት ባታስገቡን ግን ምን አለ ጎበዝ። ተው እንጂ ተው፣ ኃጢአት አታስገቡን። እውነቴን ነው የምላችሁ የምር በዚህ ልክ። ስለዚህ በእርግጥ የሚሰሩት ስራ ነው እነሱን እንትን እንዳይሉ ያደርጋቸው። አስባችሁታል? እንዳይታመኑ ያደረጉት የሚሰሩ ስራ ነው። እና ምን ልላችሁ ፈልጌ ነው አሁን ለምሳሌ ሀይሚና ይሄ ልጁ ማለት ነው አበባ ይዞ የመጣው ልጅ ባይዘው ተነጋግረው የሚሰሩ ይሄን ታውቃላችሁ እንጂ ገና አስፎር ነው ይሄ ልጅ አስፎር ነው። አያምረም ከብሩክ አይደርስም ማለት ነው። ስለዚህ እየተመካከሩ አንድ ቀን በአንዱ ቻናል ይለቀቃል፣ አንድ ቀን ደግሞ በአንዱ። ከዛ ደግሞ እኛ ደግሞ የመዳም ቅመሞች ስድብ ነው መቼም እኛ ስድብ ነው እጃችን በስድብ እንትን ስላለ ማለት ነው። ስድብ ስለሆነ የሚቀድመን እንሳደባለን፣ ምን እንላለን ምናምን በቃ ይሄ ነው እንጂ እነሱ በእርግጥ የሚሰሩት ነገር ድራማ ነው። ግን ሁሌ ድራማ ደግሞ ለሰው ልጅ በቃ ማለት እንዳይታመንም እናድርገዋለን። እውነቴን ነው የምላችሁ። አዎ ያለው ነገር ይሄ ነው። እና ባይዘዌ ለማንኛውም ትላላችሁ፣ ለማንኛውም ያለው ነገር ይሄ ነው። እና ቴንኪዩ ይበቃኛል። ብዙ አላወራም። ድብር ብሎኛል። ድብር ዝም ብሎ የሚደብራችሁ ነገር የለም ጎበዝ። ተነስታችሁ ስራ ሳሰሩ ምናምን የሚያስጠላችሁ ነገር አይታችሁ ታውቃላችሁ? እኔ ማለት ልክ እንደዛ ነኝ። እውነቴን ነው የምላችሁ። በቃ ስራ ያስጠላኛል ምናምን ስሪ ይለኛል። በቃ 24 ሰዓት እዚህ ስልክ ጋር ስጃጀል ነው የምውል። አሁን ይሄ ተገቢ ነው ብላችሁ ታስባላችሁ? ኮሜንት ላይ አስቀምጡልኝ። የምሬን ነው የምላችሁ ከምር
እና ባይዘዌ ለማንኛውም ሰብስክራይብ አድርጉኝ እስኪ እናንተ ተው፣ ሰብስክራይብ አድርጉ። ሰብስክራይብ ሳይሆን ቻናሌን እዩልኝ። ላይክ አድርጉ። ላይክ ብታደርጉ ምን ችግር አለው? አቤት ምድረ ቅንቅና ሞላ ማለት ነው። መሰደብ አለባችሁ እናንተ እንደዚህ ነው የምትፈልጉት አይደል? አዎ። ስለዚህ እናንተ ቅንቅናሞች ናችሁ። ሰብስክራይብ አታደርጉም፣ ላይክ አታደርጉም። ልሽ ውሹ ምሽክላ ያኔ ምን ችግር አለው? ሰብስክራይብ ብታደርጉን እናንተ ክፉዎች፣ የክፉ ክፉ ማለት ነው። እና ያለው ነገር ይሄ ነው። በተረፈ በሌላ ቪዲዮ እንመጣላችኋለን። እህለን ወሳህለን መርሃባ። ሰላማችሁ ዝትረፍረፍ ይበልልን። ቴንኪው፣ እናመሰግናለን። የዛሬ የነበረን ቪዲዮ በዚህ ይጠናቀቃል ትላላችሁ። ይበቃኛል የምር እና ትላላችሁ እናሳ የተርግባለኝ እናሳ ብሏል። እውነቱን ነው እናሳ